የአማራ ልዩ ኃይል ከክልል አልፎ ለሀገር የሰራው ጀብድ ታሪክ ሲዘክረው ይኖራል። የፌዴራል መንግስት የክልል ልዩ ኃይሎችን የበለጠ ተልዕኮ ለመስጠትና ህገ መንግስታዊ መሰረት ለማስያዝ በሚል ልዩ ኃይሎች እንደገና እንዲደራጁ ማድረጉ ይታወሳል። የአማራ ክልል ፖሊስ ኮሚሽንም የቀድሞ የአማራ ልዩ ኃይል አባላት የነበሩትን እንደየምርጫቸው ስልጠና እየሰጠ ይገኛል። እየተሰጣቸው ያለው ስልጠናም የሚሰጣቸውን ተልዕኮ በብቃት ለመወጣት አቅም እንደሚፈጥርላቸው በመደበኛ ፖሊስ እየሰለጠኑ ያሉ የቀድሞ የልዩ ኃይል አባላት ተናግረዋል። የወንጀል መከላከል ብቻ ሳይሆን የተወጊነት መንፈስ የገባበት ገብተን የመምታት የመያዝ እና ወደ ህግ የማቅረብ ብቃቱ ኃላፊነቱ በእኛ ላይ ነው የተጫነው። ህዝቤን በጥሩ ሁኔታ አገለግላሉ የሚል ግንዛቤ ነው ያለኝ። በቃ አሪፍ ነው። በጣም ደስ ብሎኛል ወደ ህዝባዊ ፖሊስ በመቀላቀል። ሁሉም አንድ ነው፣ ህዝብ ማገልገሉ ሁሉም ህዝብ ለህዝብ ነው የቆምከው። ወደ መደበኛ ስራቸው ሲገቡም እየተስፋፋ የመጣውን የወንጀል ድርጊት በብቃት ለመከላከልም ዝግጁ መሆናቸውን ገልጸዋል። የህዝብ አገልግሎት መስጠት ይበልጥ ደግሞ ራስን ዝቅ አድርጎ ለህዝብ ሟች ሆኖ ነው። ህዝባችንን ነው ከዚህ በኋላ የምናገለግለው። ወንጀለኛን ነው የምንይዘው። ወንጀለኛ እነሱ ሲያጠቃ የነበረውን ወንጀለኛ ይሄ ሲሳሳብንን ተቋም እንደገና መደገፍ ስራ ስለሆነ የግንዛቤ ስራ ይሄ የህዝባዊ ስልጠና መወሰድ በጣም አስፈላጊ ነው። እንዴት ወገን እንከላከላለን? ወገናችን እንዴት ሲያጣፋ እንዴት ነው የምናንቀጣቸው? እንዴት ነው ምናምን ብለን ምን ሰለጥነው ይመስለኛል። ስልጠናው ለስራ የሚያግዘኛል፣ ለብዙ ነገር ያግዘናል። ስልጠና ማለት በጣም ለራሳችን ለጤናችን ነው። ብዙ ይሄ ስልጠና አሁን ከማህበረሰቡ ጋር እንዴት ብለህ ተግባብተህ እንደምትሰራ ወንጀልን እንዴት እንደምትከላከል እና ይሄን መሰጠቱ በጣም ትልቅ ነው። ትልቅ ስልጠና ነው። ምክንያቱም ለስራው ትልቅ ገዛ ይሆናል ብዬ ነው የማስበው። ለዚህ ሰራዊት የተበተኑና ወደ ስልጠና ያልገቡም የቀድሞ ልዩ ኃይል አባላት እንደየምርጫቸው ወደ ስራ በመግባት የጀመሩትን ህዝባዊ አገልግሎት እንዲቀጥሉ ሰልጣኞቹ ጥሪያቸውን አቅርበዋል። ያ ጠንካራ ስራቸው እዚህ ቦታ ላይ ጠንክረው እንዲሰሩ በጣም ጥሩ ልጆች እነኛ መጥተው ለሀገር እንዲያገለግሉ ወጣቶች ናቸው፣ መስራት ይችላሉ። ስለዚህ በዚህ አጋጣሚ እንድትመጡ እውነት ነው የምለው። ይሄው በቃ መታችሁ ስራችሁ እንድትሰሩ አሁንም ቢሆን የመንግስትን ጥሪ ተቀብለው ወደኛ ዙረው መጣው ስራቸውን እንዲሰሩና መንግስት እንዲያገለግሉ ነው። ሰልጣኞቹ ተገቢውን ስልጠና እንዲያገኙ ሙሉ ዝግጅት አድርጎ ወደ ስራ መግባቱን የአማራ ክልል ፖሊስ ኮሚሽን አስታውቋል።